አንተ ነህ እንደዚህ ውጤት የሚያደርገው ማለት አልገባኝም። አንተ ነህ ሰው ነው እነዛ አህያ እንደጋለው እነሱ የሚያደርጉትን ነገር እንዳደረግ የሚፈልጉ ሰዎች ሰሞኑን በተደጋጋሚ የሚሰራበት ቦታም እየመጡ ነበር። ለምን አንዘጋጅም? ሌላ ቀን ተዘጋጅተን እንሂድ። ይቅር ዛሬ ይመጣል ብያቸው ነበር እኮ በቃ ብንቀርስ እንቅርባቸው ግዴ ነው። አንተ ነው እኔ አይሁን ልቤ እንትን አላለም። ገባ ምን ሰው ጨምረን ቢሆን ነበር ጥሩ የሚሆነው። ለዛ አይ መጨነቅ ሳይሆን ምን ያስጨንቀኛል እኮ አልፈራም። ታውቃለህ ግን ያው እንጂ ሳልዘጋጅ መምጣቴ ነው ያሳሰበኝ እንጂ አንድ የሚቀርሰው ልጅ ነበር በለው። እኔ አልጣመኝም ግን እሺ እንሄዳለን። እሺ እርግጠኛ ነህ? የታሉ እሺ ሰዎቹ ለምን በግልጽ አይመጡም? ሰላም ጤና ይስጥልን ክቡራትና ክቡራን ውድ ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት ቦታ የከበረ ሰላምታ ይድረሳችሁ። አሁንም አብሮነታችሁ አይለኝ። ዛሬ የመጣሁበት ምክንያት ከዚህ በፊት ፓርኪንግ ሲሰራ አንድ ጥቆማ ሰጥቶኝ ከዛም ደግሞ በነዛ ክፉ ሰዎች የሰው ጅቦች ወይም ቡዳዎች በሚባሉ ሰዎች ቀንቶ አህያ ሲጋልብ አግኝቼው ከዛ በኋላም እሱን ፕሮግራም ካስተላለፍኩ በኋላም ደግሞ አንድ ደግ ኢትዮጵያዊ ተመልክቶትም ቤት ገዝቶለት ነበረ። ቤቱን ያው አይታችሁታል እንዴት እንደነበረ ያለው ሁኔታ በጣም ልብ የሚነካና ደስ የሚል ፕሮግራም ነበረ። እኔም እንደ በስራ ዘመኔ ከተደሰትኩባቸው ትልቁ ስራዬ እሱ ነበረና ሰሞኑን በተደጋጋሚ እየደወለልኝ ነበር። ያው በስራ አጋጣሚ እየተገናኘን አይደለም ማለት ነው እና ከአንተ ጋር ቢሰራ እድሉን አመቻችለት እያላችሁ እየጠየቃችሁኝ ነበረ። በጣም ጥሩ ሀሳብ ሆኖ ነው ያገኘሁት። ምክንያቱም ለእኛ በጣም ጥሩ ሰው ስለሆነ ከኛ ጋር አብሮ እንዲሰራ ትምህርት እንዲማርም እያመቻቸንለት ነው ያለ ነው። አሁን ግን በእነዚህ መካከል ላይ እየተገናኘን አይደለም እና በተደጋጋሚ ደውሎልኝ ነበረ። በተደጋጋሚ በቃ ይሄ አጣዳፊ የሚባል ነገር አለ ያገኘኝ እንደሚፈልግ እየነገረኝ ነበር እና አንድ ሁለት ቀን እንደዛ ከተፈጠረ በኋላ ያው ምን እንደገጠመው ለማወቅ ፈለግኩኝ። ምክንያቱም ምን ቢገጥመው ነው እንደዚህ በአስቸኳይ የሚፈልገኝ የሚለው ነገር በራሱ ከነበረበት ሁኔታ አንጻር ትንሽ አሳስቦኛል እና ዛሬ እሱ ጋር ልሄድ ነው። ለምን እንደፈለገኝ አብረን የምንሰማው ይሆናል። እስኪ ያስጨነቀውን ነገር እኔ ለመስማት ጓጉቻለሁ። አብራችሁኝ ሆኑ። እኔ ለማበረታታት ለመደገፍ የምትፈልጉ ሰዎች ያው ሰብስክራይብ ሳታደርጉ የምትመለከቱ ሰዎች ካላችሁ ሰብስክራይብ አድርጉ። ላይክ ደግሞ መንካታችሁን እንዳትረሱ። አስተያየት ምንም አይነት አስተያየት ጻፉልኝ። ያው እኔ ሁሌ ለሁላችሁም እንደምመልሰው ያው እመልስላችኋለሁ። ሁሉንም አስተያየታችሁ አብሬያችሁ ነኝ ያለሁትኝ ማለት ነው። ሼርም ደግሞ ሼር አድርጉ ለወዳጅ ለዘመዶቻችሁ። በተለይ በዚህ አይነት ሁኔታ ወይ በዚህ ቪዲዮ ይማራል የምትሉት ትምህርት ያገኝበታል የምትሉት ሰው ካለ ያው ቪዲዮ ለወዳጅ ዘመዶቻችሁ ሼር አድርጉላቸው ማለት ነው። እንግዲህ ይህን ካልኳችሁ በኋላ ይሄ ልጅ ለምን እንደፈለገኝ አብረን ሄደን እንከታተለው። ተከተሉ፣ አብረን ሂድ። ደስ ብሎኛል ድጋሚ ስላገኘው። ምንድነው እንደዚህ ዛሬ በእግር በፈረስ እንደዚህ? ያው አሁን አሪፍ ነገር ያገኛለሁ እንደምታውቀው ደስ ይላል። ከዛ አስቀያሚ ነገር ላይ ተታ እንደዚህ ደስ የሚል ነገር ላይ ስላመጣኝ አንደኛ ላመሰግነው። የባለፈው ምስጋና ትንሽ ስላነሰብኝ እሱን ለማመስገን ነው። ያው ደግሞ አንዳንድ ያለ አይደል ህይወት የሆነ ሰዓት ላይ የሚመሰቃቀልና ከዛ ደግሞ እግዚአብሔር ደግሞ በሚፈልገው መንገድ ደግሞ ያስተካክላል። አንተን ምክንያት አድርጎ ህይወቴ እንዲስተካከል አድርጎታል እና አንተንም በይበልጥ ለማመስገን
ነው ያገኘው ማለት ነው። ደስ ብሎኛል። እኔም እንደዚህ ህይወት ተስተካክሎ አንዳንድ ጊዜ ሰዎች ከሆነ ነገር ሊወጡ ምክንያት ነው የሚፈልጉት እና በዚህ አይነት በመጥፎ ምክንያት ወደ ጥሩ ነገር ስለተሸጋገርክ ደስ ብሎኛል። ምክንያቱም ያኔም ቢሆን ተሸውደህ እንደሆነ አውቃለሁኝ እና ከዛ በኋላ ግን እንዴት ነበር ያሳለፍከው ህይወት? ይሄ ምክንያቱም ይሄ በቃ መንፈሳዊ አሰራር ነው የነበረው። የአህያ መጋለቡ፣ እነዛ ፀሐይ መንከራተት መውረዱ እንዴት ነበር? በጣም ያስጠላል ማለት ህይወቴ የሆነ በቃ አይደለ ጭልም ያለ ነገር ነበር። ተኝተህ የሆነ አተኛም ነገር ስራ በጣም ደስ የሚል መንፈስ ነው። ብቻ በአጠቃላይ የሆነ ደስ የማይል ነገሮች ነበሩ፣ የሚረብሽ ነገሮች የሆነ በልተህ እንዳልበላ ጠጥተህ እንዳልጠጣ ብቻ ምስቅልቅል ያለ ነገሮች ነበሩት እና ልክ ግን ከዛ በኋላ አንተን ካገኘሁ በኋላ ከአንተ ጋር ካወራን በኋላ ትንሽ መረጋጋት ነበረ። ስራዬም ጥሩ እየሆነ መጥቶ ነበረ። ከዛ ደግሞ እዛ ቦታ ላይ ሄደን ደግሞ ቤቱን የማይታመነው ነገር እንዴት ሰውዬውን አገኘው? ከዛ በኋላ አገኘሁት፣ አወራሁትኝ፣ አመሰገንኩት እና ሁሌም ካጠገቤ እንደሚሆንና በሚችለው ነገር እንደሚያግዘኝ ተነጋገርን። በጣም ደስ ይላል። በጣም ደስ ብሎኛል። ይሄ ነገር በመፈጠሩ እኔም ከስራዎቼ ስኬት ይሄ በቃላ ስራዬን እንድወድ የሚያደርገኝ ነገር አንደኛው ነገር ይሄ ነው። ሰዎች ሲረዱ ከነበሩበት ህይወት እንደዚህ ሲወጡ ስናይ ደስ ይላልና ደስ ብሎናል። እኛ እስኪ ዛሬ ለምንድን ነው የፈለከኝ? ለምን እንትን ለማለት ቀጠሮም አልነበረንም። ያው አንዳንድ ነገሮችን ተነጋግረን ነበር፣ ቢሆንም ግን ቀጠሮ የለንም ነበረ። እኔን ያው የጨቀጨኩ ለማግኘት ምንድነው ከዚህ በፊት ወደዛ ወደሚያስጠላው ህይወት የከተቱን ሰዎች ነበሩ። ታውቃለህ ነገር ያለው እና እነሱ ሰዎች አሁን እያገኙ እንድጋልብ ያደረጉ ማለት ነው። ጠንቋይ የሰው የሚባሉት ማለት ነው እነሱ ማለት ነው። እና አሁን በተደጋጋሚ እየመጡ እያገኙ እነዛ አህያ እንድጋልብ እነሱ የሚያደርጉትን ነገር እንዳደረግ የሚፈልጉ ሰዎች ሰሞኑን በተደጋጋሚ የሚሰራበት ቦታም እየመጡ ነበር እና ምንድነው እያሉኝ ያሉት፣ እየጨቀጨቁኝ ያሉት እኛም ህይወታችን እንዲቀየር እንዲስተካከል እንፈልጋለን እና እንድናገኘው እንፈልጋለን፣ አገናኘን እያሉ ነው። ኦኬ እና እስቲ ላወራውና ፈቃደኛ ከሆነ አገናኛቸዋለሁ ብያቸዋለሁ። እና ያው አንተ ደግሞ ሰው እንዲለወጥ እንዲሻሻል ትፈልጋለህ እና ለዛ ነው ዛሬ አስጨንቄ እንዳገኝ ያደረኩት ማለት ነው። ስለዚህ እነሱን እንድታገኛቸውና ያለውን ነገር አውርታቸው እነሱም ደግሞ የተሻለ ነገር እንዲኖራቸው እንድታደርግ ነበር የፈለኩት። ለዛ ነው የፈለኩት። ጥሩ ግን የት ነው እንዳገኛቸው? እንዲህ መለወጣቸው ምናምን እኮ ጥሩ ነው፣ ደስ ይለናል። ግን ለምንድን ነው አሁን እስከ ዛሬ ድረስ መለወጥ ከፈለጉ ይለወጡ ነበር። አንተን አይተው ቀንተው ምናምን ነገር አይደለም። እነዚህ ሰዎች እኔ አላምናቸውም። ገባህ? ባለፈውም እንደዚህ እንገናኝ ምናምን ነገር ብለውኝ ወደ ጫካ ሄደን ነበረ እና ወደዛ ጋር ሄደን ረጅም ሰዓት ካስኬዱኝ ምናምን በኋላ ጠፉብኝ። ማለትም ሳታዩ አትቀርም ይሄንን ቪዲዮ ማለት ነውና አላምናቸውም። ገባህ አይደለ? እውነት መለወጥ ፈልገው ነው ከልባቸው አንተ ጋር የመጡት? እስካሁን ድረስ በጣም ብዙ ጊዜ ማለት አሁን በአንድ አይደለም አንተ ጋር የሚመጣው። ያንን ቪዲዮ ስላየሁትኝ እኔም እንደዛ ሳይሆን በጣም በተደጋጋሚ ከወር በላይ ነው የተመላለሱት እኔ ጋር እና ቆይ አላገኘውም፣ ቆይ አሁን ሀገር ውስጥ የለም፣ ቆይ ምናምን እያልኳቸው በጣም ብዙ ተመላልሳለሁ እና በኋላ ላይ ያው በጣም ብዙ መመላለሳቸውን እንደ መልካም ነገር ተመልክቼው ነው ብዙ ቀን መተው ማለት ነው። ብዙ ቀን መተው ነው እኔ ጋር ማለት ነው። ከዛ ጊዜ በኋላ ሲመጡ እንዴት ነበር? በሰላም ነው? ፊታቸው፣ መልካቸው፣ ሁኔታቸው እንዴት ነበር? አዎ የሆነ አለ ያው የተወሰነ ነገሩ አለ ማለት ያው በአንድ አይቀየሩም አይደለ? እንደምታውቀው የሆነ ነገሩ ቅይር ይላሉ ሲያወሩ፣ የሆነ ሳደና ይሆኑና የሆነ ሳለ ቅይር ይላሉና ግን ያው ፍላጎት አላቸው። የመጀመሪያው ለመለወጥ ፍላጎት አይደለም የሚወስነው። ስለዚህ እነሱ ፍላጎት አላቸውና ያንን ፍላጎታቸውን በተደጋጋሚ አይቼዋለሁ።
ያ ነገር ነው እንትን ያለኝ ማለት ነው እንዳገኘ ያደረገኝ። ግን አሁን እኔ መሄድ አልችልም። ገባ አልተዘጋጀሁም። አንደኛ እንደምታውቀው በቃ እኔ አንተና ካሜራማናችን ብቻ ነው ያለነው። እንደዚህ ሳንዘጋጅ ባለፈው የጠሩኝ ጊዜ ተዘጋጅቼ ብዙ ሰው ይዤ ነበር የሄድኩት። አሁን ደግሞ ምንም ሳልዘጋጅ እነሱ ያሉት ቦታ መሄድ ለእኔ ይከብደኛል። ገባ እንዴት አምኜ እሄዳለሁ? አዎ ማለት ያው እኔም አለው እዛ ቦታ ላይ አገናኛቸዋለሁ። በይበልጥ ደግሞ ይሄ ከፋ ነገር የሚፈጠር አይነት አይደለም። እንጃ እኔ ብቻ ጥሩ ስሜት አልተሰማኝም። ያው እዛ እንገናኝ እያሉ ያሉት እንትናቸውን እዛ ለማፍረስ ይሄ ቃል ኪዳን የሚባለው ነገር አላቸው አይደለ? እዛ ቦታ ላይ ነው ቃል ኪዳኑን የተቀበሉት ማለት ይሄንን መንፈስ የተቀበሉት እዛ ቦታ ላይ ያንን ነገር ደግሞ መሻር የምንችለው ነው እያሉ ያሉት። እኔ ምን አገባኝ ታዲያ ከኔ ጋር ቃል ኪዳን አልገቡ እዛ ጫካ ውስጥ ተው እንጂ። እነዚህ አመንካቸው አንተ በደንብ በቃ ሳምነውካል ሁኔታቸው እንዳልኩ ነው ያለው ነገር። ይሄ ፍላጎታቸውን ስላየው ነው እኔም ፍላጎት ስላለኝ አይደል የተለወጥኩት እነሱ ጋርም ያ ነገር ስለነበረ ለዛ ነው እንትን እንድታገኛቸውና ያለው ሁኔታ እንድታወራቸው ይፈልጋል። እና ደጋግሜም እዛ ቦታ ላይ መጣም ስላቸው ያነሱልኝ ምክንያት ይሄ ነው ማለት ከዛ ውጪ ሌላ ቦታ ላይ ሄደን እንትን ብናደርግ ይሄ መተዋችንን ቃል ኪዳናችንን ብናፈርስ አይሰራም እና እዛ ቦታ ላይ ብቻ ነው የሚሰራው እያሉ ያው ግራ ገብቶኛል። ግን እሺ ችግር የለውም። እኔ ይሄን ያህል እንትን አይደለም። እንደዚህ አይነት ልብ ካላቸው ጥሩ ነው። ግን ደግሞ ሁሉ ጊዜ ያው በእንደዚህ አይነት ነገር ውስጥ አንዴ ከሰይጣን ጋር ይሄ ግብር የተጋበረ ሰው ማመኑ በጣም ከባድ ነው። ገባ? ግን ያው ከአሁን ከማመን ውጭ ሌላ ምንም አማራጭ ስለሌለ ለምን አንዘጋጅም? ሌላ ቀን ተዘጋጅተን እንሂድ። ይቅር ዛሬ ይመጣል ብያቸው ነበር እኮ በቃ ብንቀርስ እንቅርባቸው ግድ የለም። አይ ችግር የለውም እኮ ብናገኛቸውም እኮ ይሄን ያህል የከፋ ነገር ይፈጠራል ብለህ ነው? እኔ አይሁን ልቤ እንትን አላለም። ገባ ምን ሰው ጨምረን ቢሆን ነበር ጥሩ የሚሆነው። ለዛ እና ይሄን ያህል እንትን መጥፎ ነገር ያደርጋሉ ብዬ አላስብም። ያው እንዳወራራቸው ማለት ነው እኔ ጋር መጥተው እንዳወሩኝ እንደተመላለሱ። ምክንያቱም ለመጥፎ ነገር ቢሆን ቀን በቀን አንድ ወር ያህል ወደኛ ይመላለሱ ነበር። ለዛ ነው ብዙም ክፉ ነገር ይፈጠራል ብዬ አላሰብኩትም ማለት ነው። እሺ እንሄዳለን። እዛ ጫካ ውስጥ ነው። እዛ የድሮ ጫካ ነው የምንሄደው ሳይሆን ሌላ ቦታ ነው። አሁን ቀይረዋል። ቦታ ቀይረዋል። እዛ ነው የምንሄደው። አይ ግድ የለም ለኔ ሆነብህ ክፉ ነገር የሚፈጠር አይመስለኝም ያለው። እኔ አልጣመኝም ግን እሺ እንሄዳለን። እሺ
ኧረ በስመ አብ እኔ ከዚህ በላይ አልሄድም። ምን ጫካ ውስጥ ነው? በቃ ና እንመለስ። ግንዱ ጋር ሆነን እንደውላቸው እንዴ እናትህ ይሄን ሁሉ ጫካ እርግጠኛ ነህ? የት አሉ? እሺ ሰዎቹ ለምን በግልጽ አይመጡም? እንደውላቸው የቱ ጋር ናቸው? አይ ያልከኝ ቦታ ላይ ደርሰናል። ከዚህ እናልፋለን። ምን አለ መጣናል። እኔ ግን ድባቡ አየሩ ምንም ደስ አላለኝም። አረ አይ እንዳልኩ ነው። ምንም የሚፈጠር ነገር እንኳን አይኖርም። እንዴ ሳሚ ምን እናድርግ? ሳሚም እየፈራ ነው እንግዲህ በዴቭ ቦታ ያለው ካሜራማናችን ነውና አይ ምንም የሚፈጠር ነገር አይኖርም ብያለሁ። ምክንያቱም አውርተናል ደጋግሞ። ያው የተመላለሱት ደግሞ ለመቀየር ነው እንጂ እንደዛ ነገር አይመስለኝም። በደንብ ስላወራ እንደዛ እንኳን አይፈጠርም። ሳሚ እስኪ ለማንኛውም እዛ ጥግ ጋር ሁንና አንተ ተደበቅ። ማንም ሰው ያላት ወደ እዛ ጥግ ጋር እሱ አካባቢ ሁንና ምንም እኮ ያለ ምንም ምክንያት ነው ዛሬ እዚህ ቦታ ይዘኸኝ የመጣኸውና እሺ ደውላቸው እስካሁን ለምን አልመጡም? ሄሎ ቆመናል እኮ ምን ናቸው እኮ ያስከኝ ቦታ ቆመናል። አይ መጨነቅ ሳይሆን እኔ ምን ያስጨንቀኛል? እኮ አልፈራም ታውቃለህ። ግን ያው እንዲህ ሳልዘጋጅ መምጣቴ ነው ያሳሰበኝ እንጂ ምንም አይፈጠርም። ስንቱን ነገር እንዳለፍኩ ታውቃለህ። ቆዩ እኮ በእናትህ ቆይስ ይመጣል ነው ደወልኩለት ወይ ስልካቸውን ለኔ ላናስ ሄሎ እሺ እንትን በለን እያሉ ነው። አንዴ ያናግረን እያሉ ነው። አንዴ ያናግረን እያሉ ስለሆነ እኮ እዚሁ አታናግራቸውም ታዲያ? ናሉ እነዚህ ናሉኝ። ለምን እዚህ መጥተው ያናገሩ? እንጃ ለምን እንደሆነ ምንም አልገባኝም። ላወራቸውና ላወራቸው ለምን ጠራሃል አንተ ብቻ ነህ? ምንም የለም። ምንም የለም። እሺ በቃ እሺ ሂድ። እሺ እኔ እያየኋቸው አይደለም ግን እሺ አውራቸው። ሳም አያቸው ይታያል። እዛው ወደዛ ጋር ይታያል። ይኸውች እስኪ በካሜራ እንዳለ ሰላም ነው እንደምን አንተን እንደዚህ ውጤት የሚያደርግ ማለት አልገባኝም። እናንተ ናችሁ እንዴት ነው የሚያደርግ? ቆይ ግን ምን እያደረክ ነው አንተ? ሲጀመር ምን እያደረክ ነው? ሲጀመር
ይሄንኛው ካሜራ አንድ የሚቀርሰው ልጅ ነበር በለው